ሸገር ሼልፍ በሸገር 102.1 እንደምን ሰነበታችሁ የሸገር አድማጮች። ኢድ ሙባረክ። እንኳን ለኢድ አልአድሃ ወይም የአረፋ በዓል አደረሰን። የበዓል ዝግጅት አሰናድተናል። ቢስሚላህ ብዬን ታጥቄ ልትመድ የሐድራውን እርሻን እንድለማመድ በኒዕማ ዋሽክሬ ደሞ ለሐምድ ዋሪዳው ታስነሳኝ ቀለምና መድ ወደ ማዕናው ባህር እስቲ ልራመድ በዒባራው መርከብ ዋና ልላመድ ተና ኢላል መቶን እስተሚለመድ ሳያቅላላ ይለቅም ሳያቅ መደመድ። የኢድ አልአድሃ አረፋ በዓል ሰበብ አድርገን ስለ ኢስላምና ስለ ሀገራችን ቀደምት ሙስሊሞች እንጨዋወታለን። ቢስሚላህ ብዬ መድሑን ልቀድሰው የሙስጠፋን ዝና የዛን የደግሰው ተዳር እንኳን ቢሆን ሐዱን ባላደርሰው ቢያገዘኝ ጌታዬን አልቀርም ሳልቀምሰው በፈضሉ ወደ እኔ ፈይዱን ቢመልሰው። ኢትዮጵያውያን የብዙ ሀገር ሕዝብ አረማዊ ወይም ሃይማኖት የለሽ እያለ ቀድመው የክርስትና ሃይማኖትን እንደተቀበሉ ሁሉ ዛሬ የእስልምና ሃይማኖት ተከታይ ከሆኑት ብዙ የአረብ ሀገሮች ሕዝቦች ቀድመው እስልምናን የተቀበሉ ሕዝቦች መሆናቸው መዘንጋት ያለበት ጉዳይ አይደለም። እንደውም እጅግ ቀዳሚ ከሆኑት መሃል የነበሩ በነቢዩ መሐመድ ሕይወትና እንቅስቃሴዎች ላይ ልዩ ስፍራ የነበራቸው ኢትዮጵያውያን ነበሩ። በዚህ ቢላል ኢብን ረባህ ግንባር ቀደም ተጠቃሽ ነው። ቢላል ታላቅ ታሪክ ያለው ሰው ነው። ኢስላምን በቀዳሚነት ተቀብሏል። በዚህም የመከራ ዓመታትን አሳልፏል። ከነቢዩ ጎን ሳይለይ ሕይወታቸው እስካለ ድረስ አዛን በማድረግ አገልግሏል። አዛን ያስጀመርና የመጀመሪያው አዛን አድራጊ በመሆንም ይታወቃል። አንድ ጊዜ የአላህ መልእክተኛ እንዲህ አሉት፣ ቢላል ሆይ ለመሆኑ እንዴት ነው ልትቀድመኝ የቻልከው? እኔ ጀነት ስገባ ያንተን ኮቴ ከፊት ለፊት የሰማሁት ይሉታል። ቢላልም አዛን ካደረግኩ በኋላ ምንጊዜም 2 ረክዓ ሶላት ሰግዳለሁ፣ እንዲሁም ውዱ በፈታሁ ወቅት ወዲያውኑ ውዱ አደርጋለሁ አላቸው። ነቢዩም አዎ የቀደምከኝ በዚህ ነው ሲሉ ገለጹለት። ሰይድ ኢብን አስለም እንዳወሩት በኒ በኪር የተሰኘ ጎሳ ተወላጆች ወደ አላህ መልእክተኛ በመምጣት እህታችን እንዴት ቢላልን ታገባለች ብለው ንቀታቸውን ገለጹ። ነቢዩ ግን እናንተ ቢላልን አደርሱበትም አሏቸው። ለሁለተኛ ጊዜም እህታችን ቢላልን ታገባለችን አሉ። አሁንም እናንተ ቢላልን አደርሱበትም ሲሉ መለሷቸው። ለሦስተኛ ጊዜ በመምጣትም ተመሳሳይ ጥያቄ ጠየቁ። ነቢዩም እናንተ ቢላልን አደርሱበትም፣ ከእሱ ጋር ትወዳደራላችሁ፣ ዳሩለት አሏቸው። ቢላል በ20ኛው ዓመተ ሂጅራ በሀገረ ሻም ማለትም ሶርያ ከዚህ ዓለም በሞት ተለየ። ጣረ ሞት ላይ ሳለ ሚስቱ ወየው ወየው እያለች ስታለቅስ እልል እልል በይ፣ ነገ ወዳጆቼን መሐመድንና ሰራዊቱን እገናኛለሁ በማለት በደስታ ነበር የሞትን ጽዋ የተቀዳጀው። ሁሉ ጠራቸው የኔ ብሎ አያውቅም እሱ ወዳይ ጥሎ፣ ሁሉን አባብሎ አቀፈና አህመድ ሙሽራው የመዲና። አሰላሙ አለይክ ሐቢቡና አሰላሙ አለይክ ኢማሙና አህመድ ሙሽራ የመዲና። አህመድ ሙሽራ የመዲና አህመድ ሙሽራ የመዲና። አህመድ ዘይንዬ ኑራንዬ የዱንያ ሂራ ጀነትዬ እንዳልቀርማ ተነጥዬ ዘይኔ ሲገቡ ወደ ጀና አህመድ ሙሽራው የመዲና። አሰላሙ አለይክ ሐቢቡና አሰላሙ አለይክ ኢማሙና አህመድ ሙሽራ የመዲና። ነቢዩ መሐመድ በባልደረቦቻቸውና ተከታዮቻቸው ላይ የሚፈጸመውን ግፍና ማሳደድ በመመልከትና ከዚህ መከራም ሊታደጓቸው እንደማይችሉ ሲረዱ ወደ ሀበሻ ተሰደዱ። በዚያም አንድ ንጉሥ አለ። እርሱ ፊት ማንም ተበዳይ አይሆንም። ሀበሻ የእውነት ምድር ነች። አላህ ካላችሁበት ሁኔታ አውጥቶ ድል እስክንጎናጸፍ ድረስ ወደ ሀበሻ ተሰደዱ አሏቸው። የሀበሻ ተወላጅ የሆነችው ኡሙ አይመን በነቢዩ ስነ ልቦና ላይ ተጽዕኖ እንዳሳደረች ይታመናል። ኡሙ አይመን የአብዶላህ ኢብን አብዱል መጧሊብ ባሪያ ነበረች። አብዶላህ ከነቢዩ እናት አሚና ጋር ሲጋቡ ተገኝታለች። ነቢዩም ሲወለዱ
ከአሚና ጎን ነበረች። አሚና ዘመዶቻቸውን ለመጠየቅ ወደ መዲና በሄዱ ወቅት ኡሙ አይመን ነቢዩን አጥፍታለች። የነቢዩ እናት አሚና ከሄዱበት ከመዲና አልተመለሱም። በመንገድ ላይ ነበር ያረፉት። ከዚህ በኋላ ኡሙ አይመን የነቢዩ መሐመድ ሁለተኛ እናት ሆነች። ነቢዩ በአያታቸው በአብደል ሙጣሊብና በአጎታቸው አቡ ሙጣሊብ ቤት ሲኖሩ ኡሙ አይመን ከእናት ያላነሰ እንክብካቤ አድርጋላቸዋለች። አብደል ሙጣሊብ በርካታ ልጆች ያሏቸው በመሆኑ ለነቢዩ መሐመድ የሚሰጡት ልዩ ትኩረት አልነበረም። አቡ ጣሊብም ቢሆኑ ቤተሰበ ብዙና ድሃም ነበሩ። በመሆኑም ነቢዩ መሐመድ ከአላህ እርዳታ ባሻገር የኡሙ አይመንን አይዞህ ባይነትና ክትትል ተጎናጽፈው ነበር ያደጉት። ነቢዩ መሐመድ በአዋቂነት ደረጃ ሲደርሱም ስለ ኡሙ አይመን ሲናገሩ ሁለተኛ እናቴ ነች ብለዋል። ይህ ተራክቦ ነበር ነቢዩ መሐመድ ሐበሾችን እንዲወዱና ለእነሱም ጥሩ ዝንባሌ እንዲኖራቸው ያደረገው። ከላይ እንዳልነው በሐበሻ ቅን ንጉሥ መኖሩንና እሱም እንደማይበድላቸው በመንገር ምርጥ ጓዶቻቸውንና የቤተሰብ አባሎቻቸውን ወደ ሐበሻ ምድር የላኩት ከዚህ ለሐበሻ ከነበራቸው መልካም ሐሳብ የተነሣ ነው። ሙስሊሞችም የነቢያቸውን ትእዛዝ ተቀብለው ወደ ሐበሻ ተመሙ። የመጀመሪያዋ የኢስላም የስደት አገር ኢትዮጵያ ሆነች። ስለዚህ በመካ የኢስላም ጮራ ከመፈንጠቁ በፊትና ቁረይሾች ለስምና ሳያድሩ በፊት ኢስላም ወደ ኢትዮጵያ ገባ። ዛሬ የኢስላም ተከታይ የሆኑት መላው የአረብ ሕዝቦች ኢስላምን ሳይቀበሉ በፊት ኢስላም የሆኑ አያሌ ኢትዮጵያውያን ነበሩ። የኢስላም ጥሪ ገና ጮርቃ በነበረበት ጊዜ እንደ ሉቀይጥ ያሉ ሐበሻዎች ኢስላምን ተቀብለዋል። ይሳርና አስለም የተባሉ የሐበሻ ተወላጆች ለሁለት አይሁዶች በባርነት ሲያገለግሉ ከቆዩ በኋላ ሃይበር በተከበበችበት ወቅት በነቢዩ መሐመድ እጅ ኢስላምን ተቀበሉ። አንድ ብዙ ባሪያ የነበረው ሰው በሞተበት ወቅት ነቢዩ የተናገሩት ኢስላምን የተቀበሉ ሐበሻዎች ቁጥር ቀላል እንዳልነበረ ያመለክታል። በመካ የሚገኙ ሙስሊም ሐበሻዎችን አጥኑና ውርሱን ለነሱ ስጡ ብለው ነበር ነቢዩ መሐመድ። የነቢዩ መሐመድ ሁለተኛ እናት የነበረችው ኡሙ አይመን ከዘይድ ኢብን ሐሪሳ ታላቁን የኢስላም ጀግና ኡሳማ ኢብን ዘይድን ወልዳለች። ኡሳማ በ18 ዓመቱ ዑመር የሚገኙበትን ጦር በመሪነት ወደ ሶርያ ማለትም ሻም ይዞ እንዲሄድ ነቢዩ መሐመድ ሾመውታል። ዑመር ኢብን ኡልኸጣብ የጦር ግዳይ ማለትም ገኒማ ሲያከፋፍሉ ለኡሳማ ኢብን ዘይድ 5000 ሰጡት። ለልጃቸው ለአብዶላህ ግን 2000 ሰጡት። ልጃቸው አብዶላህም አባቴ ሆይ እርሶ ኡሳማን ከኔ ያስበልጠውታል፣ እርሱ ያልተገኘባቸውን የጦር ሜዳዎች እኔ ተገኝቼባቸዋለሁ አላቸው። ዑመር ግን ለልጃቸው የሰጡት መልስ ኡሳማና አባቱ በአላህ መልእክተኛ ዘንድ ካንተና ከአባትህ የበለጠ ተወዳጅነት ነበራቸው የሚል ነበር። አላህ ስም ልጀምርና ለቅርብለት ምስጋና ቁጥር የሌለው ሀድ ሰላም አለይኩም ነቢ ሰላም አለይኩም ነቢ ያ ሰይደል ውጁድ በእኛ አይነታው ነቢዬ ባስታራቂያችን ላይ ሰላት ሰላም ይውረድ። ነቢዩ መሐመድ ወደ ሐበሻ ሂዱ ብለዋቸው ወደ ኢትዮጵያ የተሰደዱት ሷሃባዎች እንደሚሉት ሐበሻ ገባን፣ መልካም ጎረቤቶችም አገኘን። በሃይማኖታችን ምክንያት የሚደረግብን ተጽዕኖ አልነበረም። አላህንም በሰላም መገዛት ጀመርን። አንዳችም ችግርና መከራ አልገጠመንም። የምንጠላው ነገር አልሰማንም። ሷሃባዎች በሐበሻ ምድር ወርሃ ሻዕባን ረመዳንን ከተቀመጡ በኋላ በሽዋል ወር ወደ መካ ተመለሱ። ቁረይሾች የግፍ ተግባራቸው ታቅበዋል የሚል የተሳሳተ መረጃ ደርሷቸው ነበር። ግና መካ ከተማ እንኳን ለመግባት አጋሪ ማለትም ሙሽሊክ በሆኑ የሥጋ ዘመዶቻቸው መታጀብ ነበረባቸው። እዛም ከገቡ በኋላ ቁረይሾች ካለፈው የበለጠ አሰቃዩአቸው። በዚህ ወቅት ነቢዩ መሐመድ ለሁለተኛ ጊዜ ወደ ሐበሻ እንዲሰደዱ ፈቀዱላቸው። ነገር ግን ከዚህ በፊትም ቢሆን ቁረይሾች በነጃሺ ሀገር ሙስሊሞች ባገኙት ተድላና ደስታ የተቆጩ በመሆኑ ሁለተኛው ጉዞ ቀላል አልሆነም። ዑስማን ኢብን አክዋን እንዲህ ይላሉ። ሂጅራ የተባለው የመጀመሪያው ነበር። ለሁለተኛው ጊዜ ወደ ነጃሺ ተጓዝን። በዚህ ወቅት መልእክተኛው ሁለተኛው ሂጅራ የመጀመሪያው ካጎናጸፈው የሙሃጅርነት ደረጃ ዝቅ የማይል መሆኑን አሳሰቡ።
እናንተ ወደ አላህ የተሰደዳችሁ ናችሁ፣ በሁለቱም ሂጅራዎች ምንዳ ተመዝግቦላችኋል አሏቸው። ዑስማን በዚህ ወቅት ይህ ከሆነማ በቂያችን ነው አሉ። እንደ ተለመደው ሙስሊሞቹ በሐበሻ ምድርም የኢስላምን ዲን ማስተማር ስለሚቀጥሉ ውለው ሲያድሩ ቁረይሾች ጦር አደራጅተው ሊዘምቱባቸው እንደሚችሉ ገምተዋል። በቁረይሾች አእምሮ የትላንቱ የአብርሃ የዝሆን ሠራዊት ትዝታ አልከሰመም። ያ ጦር ኢስላምን ለመርዳት ባሕር ተሻግሮ እንዳይመጣ ሰግተዋል። የአሁኑ የሐበሻ ጦር ደግሞ እንደ ቀድሞ የአብርሃም ጦር ከሰማይ በወረደ መቅሰፍት እንደማይመታ ያውቃሉ። በመሆኑም ቁረይሾች ወደ ነጃሺ የሰላም ልዑካኖች ለመላክ ወሰኑ። ከሐበሻ ጋር ቀደም ያለ ግንኙነት ያላቸውና በዲፕሎማሲው ዓለም ልምድ ያላቸው ሁለት ግለሰቦች ተመረጡ። አብዱል ኢብን አቢ ረቢህና አሚር ኢብን አስ። የሐበሻ ንጉሥ በኢስላም ላይ ያለው አቋም የታወቀ በመሆኑና ሙስሊሞችንም ለማስተናገድ ዝግጁ ሆኖ በመገኘቱ ሶሐባዎቹ በአገራችን ላይ ያጡትን ሰላምና ነጻነት በኢትዮጵያ ሊያገኙ ችለዋል። ለዚህም ነው በሁለተኛው ሂጅራ ነቢዩ መሐመድ በርካታ ጓዶቻቸውን ከሚስቶቻቸውና ከሕፃናት ልጆቻቸው ጋር ወደ ኢትዮጵያ የላኩት። ሁለተኛ የሙሃጅሮች ቡድን የተጓዘው በቅደም ተከተል ሲሆን በኢትዮጵያ ለ7 ዓመታት ያህል ከቆዩ በኋላ የሃይበር ጦርነት በድል ከተጠናቀቀ በኋላ እንደ ተመለሱ ይታወቃል። ቢስሚላህ ብዬ እስቲ ልናገር አለ ቢስሚላህ ናምርም ነገር ስራም ንግግር የጭራሹ እንዲያምር ውዳሴ ይገባው በኸልቁ ቁጥር አንድ የሆነ ጌታ አዛ ሲፈቱ የሚያምር ናዘልያ በድይ ሹሙማ ይሻር የማይከጅል ዓሊም በሚስጥር በማዕሪፋ አቅልጦ ጀብባሮቹን የሚያፍር ታፈር ኸልቋል እኮን የሚያኮባብር በሹሁድ በጀማል ኮልቶ የሚያነጥር ሶላትና ሰላም የሌላቸው ቁጥር በኑራቸው በልተው ጨረቃ ጀንበር። በኢስላም ሃይማኖት እያንዳንዱ ሙስሊም በሕይወተ ሥጋ ሳለ ቢያንስ አንድ ጊዜ ወደ መካ በመሄድ ብፅዓት ማድረስ ይገባዋል። ካዕባ በመጀመሪያ ከሰማይ የወረደና እንደገናም በአብርሃምና በኢስማኤል የተሠራ ነው። ወደዚህ ስፍራ የሚሄድ ብፅዓት አድራሹ ለአቅመ አዳም የበቃ አእምሮ በትክክል ማሰብ የሚችል ሙስሊም መሆን ይገባዋል። መንገዶችም ሁሉ ስጋትን የማያስከትሉ መሆን አለባቸው። የብፅዓቱም አፈጻጸም ከሦስቱ ከሸዋል ዱልሃጂና ዱልቃዳ ወራት በመጀመሪያዎቹ 10 ቀኖች ውስጥ የሚከናወን ሲሆን በሌሎቹ ወራት ውስጥ ብፅዓትን ለማድረስ ከተሄደ ኡምራ አነስተኛ የብፅዓት ማድረሻ ጊዜ ይባላል። አንድ ሙስሊም ብፅዓትን ለማድረስ ከመነሳቱ በፊት ኀጢአቱን ተናዞ ንስሐ መግባት፣ የሰረቀውም ነገር ቢኖር መመለስና መተካት፣ በቤቱም በማይገኝበት ጊዜ ቤተሰቡ እንዳይቸገሩ ለኑሯቸው የሚያስፈልጋቸውን ሁሉ ማሰናዳት፣ እንዲሁም ምጽዋትም ሆነ ሌላ አደርጋለሁ ብሎ የሰጣቸውን ተስፋዎች ሁሉ አስቀድሞ መፈጸም ይገባዋል። በመካ አካባቢ ሚካት የተባሉ ማረፊያ ጣቢያዎች አሉ። በእነዚህ ጣቢያዎች ከአንደኛው ዘንድ ሲደርስ የብፅዓት ልብሱን ኢሕራ የተባለውን ይጎናጸፍና ከታጠበ በኋላ ጽሕሙንና ጥፍሩን ያስተካክላል። ከዚህ በኋላ በቅደም ተከተል የሚፈጽሟቸው የተለያዩ ሥነ ሥርዓቶች አሉ። ከ1 እስከ 10 ቀናት የሚያከናውኗቸውም የተለያዩ ሥርዓቶች አሉ። ወደ መካ ለዚህ ብፅዓት ከተሄደ በኋላ መዲና ደርሶ የነቢዩ መሐመድን መቃብር ማየትና እዚያም ላይ ጸሎት ማድረስ የተለመደና የተቀደሰ ልምድ ነው። ለዚህ ብፅዓት በየዓመቱ ወደ መካና መዲና አያሌ ሙስሊም ኢትዮጵያውያን ይጓዛሉ። ኢድ ሙባረክ። እንኳን ለኢድ አልአድሃ በዓል አደረሰን። ሰላም ያላ ጀበል ማብራቱ በሪያ ይወደን ጎበዝ ነው ቦርቱ ኖሮ ያበራል ዓለምን ሞልቶ። ሰላም ያላ ጀበል ማብራቱ በሪያ ይወደን ጎበዝ ነው ቦርቱ ኖሮ ያበራል ዓለምን። ሰላም ያላ ጀበል ማብራቱ በሪያ ይወደን ጎበዝ ነው ቦርቱ ኖሮ ያበራል ዓለምን ሞልቶ። ሰላም ያላ ጀበል ማብራቱ በሪያ ይወደን ጎበዝ ነው ቦርቱ ኖሮ ያበራል ዓለምን። ላላህ ይድረሰው ትልቅ ምስጋና ደምቆ ይወራል ለጀበል ዝና መጥፎና ደህና መጣ አጣርቶ። ሰላም ያላ